ሰላም ሰላም እንዴት ናችሁ? የቻናል ቤተሰቦች ማታቆኝ ካላችሁ እኔ ትግስት ነኝ። እንዴት ናችሁ? ደህና ናችሁ ወይ? እንኳን ወደ ትግስት ቲዩ በሰላም መጣችሁ። አዲስ ወደዚህ ቻናል የተቀላቀላችሁ ካላችሁ እንኳን በሰላም መጣችሁ። ያለው ይሄን ቻናል ሰብስክራይብ፣ ላይክ፣ ሼር ያደረጋችሁ ቤተሰብ ሁኑ እላለሁ። ቤተሰቦቼ ነባር የነበራችሁ ቤተሰቦቼ ደግሞ እንኳን በደህና ወደዚህ ቪዲዮ መጣችሁ ብያለሁ። እንግዲህ ዛሬ ይሄን ቪዲዮ ማለት ነው ስሰራላችሁ ከሌሊቱ ስንት ሰዓት ነው መሰላችሁ? 7 ሰዓት ተኩል እና ከሌሊቱ 7 ሰዓት ተኩል ጸጉሬን ታጥቤ ነበርና እንዳጋጣሚ ከዛ ሰዓት አላገኘውም። ቅባት ቀብቼ የምሰራበት ነበርና ሳልሰራው አላድርም፣ ቅባት ሳልቀባው አላድርም ለነገ እንዳይደርቅ ብዬ እሱን ቅባት እየቀባው እና እየጎነጎንኩኝ አንዳንድ ነገር አውራችኋለሁ ማለት ነው ቤተሰቦቼ። እንግዲህ እንደምታውቁት እኔ ዱባይ ነው ያለሁት እና ስራ ቀይር ያለው አዲስ ስራ ገብቻለሁ ማለት ነው። እግዚአብሔር ይመስገን። ምን ተማርኩ መሰላችሁ? እዚህ ጋር የሚያረገኝ አሳጥቶኛል። አንዳንዴ ብቻዬን የሆነ ቅብጥብጥ ማለት ደስ ይለኛል እና ለዛ ነው ያው ራሴን ወደዋለሁ። ትግስትን በጣም ወዳታለሁ እና ደግሞ በጣም ጠንካራ ነኝ። የምር ነው የምላችሁ እና ጥንካሬን ወደዋለሁ። ደካማም ነኝ በዛው ልክ ማለት ነው። ግን ደግሞ ጠንካራ ጎኔ ይበዛል እና ምንድነው መሰላችሁ ልላችሁ የምፈልገው አንዳንዴ ማለት ነው አዲስ ስራ ቀይር ያለው ብያችኋለሁኝ እና አዲሱን ስራ ልቀይር የቻልኩት በእኛ በሀበሻ ክፋት ነው። በሀበሻ ክፋት ነው። ምክንያቱም ብቻዬን አልነበረም የምሰራው፣ ሌሎች ሰዎች ነበሩ አብረውኝ የሚሰሩትና ሌላ ሰው ነበርና በዛ ሰው ምክንያት ነው የአሁኑን ስራዬን ያጣሁት ማለት ነው። እና እርስ በርስ ምን ያክል ክፉ ነን እኛ። ሁሉም ሰው አንድ አይነት አይደለም። በእርግጥ ግን ደግሞ አለን ሰው ሀገር ላይ ሆነን እንኳን ማንተዛዘን፣ የአንዳችን እንጀራ ለአንዳችን የሚመስለን፣ የራሳችን የሚሰጠን የሚበቃን የማይመስለን ሰዎች አለንና እንደዚህ አይነት ሰው ገጥሞኝ ስለነበረ በዛ ሰው ምክንያት እኔ ከስራ ወጣሁኝ ማለት ነው። ግን ቀደም ብዬም ያንን ቦታ ለቅቄ የመውጣት ሀሳብ ነበረኝና ለማመቻቸት በጣም እንትን እያልኩ ነበረ፣ እየጣርኩኝ ነበረ ማለት ነው። ግን ደግሞ በተለያዩ ምክንያቶች አልሆነልኝም ነበረ፣ አልተስተካከለልኝም ነበረ። ግን ያው ከተወሰነ ጊዜ በኋላ ደግሞ የሚስተካከል ነበርና እየጣርኩ ነበረ ማለት ነው። እና ያ ነገር ደግሞ ቀድሞ በዛ ምፈልገው ነገር ነበረ። ምፈልገው ስላችሁ መስራት የምፈልግበት የደሞዝ መጠን ነበረ። በቃ ብቻ ይሄ ለመስራት ያክል ነው እንጂ በቂ የሆነ ክፍያ እያገኘው አልነበረም የምሰራው እንደኔ ማለት ነው። ምክንያቱም በጣም ነው ምደክመው በጣም። ከዛ ደግሞ ዱባይ ውስጥ ሆናችሁ ምግብ የምትሰሩ ሰዎች ምግብ ምን ያክል እንደሚያደክም ታውቃላችሁ። የስንት ሰው ምግብ እንደምትሰሩ በቀን እንኳን አስቡት። ቁርስ፣ ምሳ፣ እራት በጣም ከባድ ነው ከዛ ከሙቀት ጋር። ስለዚህ ከዛ ደግሞ ብቻ ከባድ ነው፣ በጣም ከባድ ነው የዱባይ ስራ አጠቃላይ እና ያንን እየሰራው ግን ደግሞ በቂ አልነበረም ደሞዜ። በቂ ደሞዝ ለማግኘት ነው እንግዲህ እቅዴ የነበረው እና ለመውጣት ለማስተካከል የነበረው። ግን አንዳንዴ ሰዎች እናንተን ለመጣል ሲያስቡ እናንተ የምትፈልጉትን ጥሩ ነገር በአቋራጭ ይዘውላችሁ ይመጣሉ እና እንዳልኳችሁ በገጠመችኝ ሀበሻ ምክንያት በሷ ምክንያት በሰዓቱ ተከፍቼ ቢሆንም ምክንያቱም መውጣት የምፈልገው እንዳልኳችሁ ማስተካከል የምፈልገው ነገር አስተካክዬ ነበረና በሰዓቱ ቅር ብሎ ነበር። ግን ደግሞ እግዚአብሔር በዛ ውስጥ አድርጎ የምመኘውን ደግሞ የማገኝበት ቤት እንደገና ሌላ አዲስ ደስ የሚል ስራ ሰጠኝ እና የምር አስደመመኝ እግዚአብሔር። የምር ተደነቅኩኝ በእግዚአብሔር። ምን ያክል የልብ አውቅ አምላክ እንዳለን ተረዳውኝ ማለት ነውና እግዚአብሔር ይመስገን። የምፈልገውን ነገር እንዳገኝ አድርጎኛል። የሰዎች ክፋት፣ የሰው ክፋት በእውነት እኔ ማለት ነው ምን አይነት ባህሪ ያለ መሰላችሁ? በጣም ግልጽ፣ ምንም ነገር ቢሆን የማልደብቅ፣ ሰውን የሚያስከፋም ቢሆን የሚያስደስት ማልደብቅ ሰው ነኝ። የተሰማኝን ፊት ለፊት ንግር ማደርግ ሰው ነኝና በዛው ልክ ደግሞ በጣም የዋህ፣ የምር በጣም የዋህ
ሰዎች ሲገፉኝ ራሱ ለምን ገፉኝ ብዬ ክፋታቸውን አይደለም የማየው የገፉበትን ምክንያት ምክንያት ፈልግላቸዋለሁ እንዲኮ ስለተሰምቷቸው ሊሆን ይችላል ብቻ አስታመማቸዋለሁ በጣም እና አሁን ላይ ሰዎችን እንደዛ ማድረግ ልክ እንዳልሆነ ነው የገባኝ በቃ በምንም በስራም ይሁን በምንም አይነት የህይወት ሂደት ውስጥ ሰዎችን ማስተማማ ያስፈልግም ይሄ ባህሪ ልክ እንዳልሆነ ነው የገባኝና የምሬን ነው በጣም ይሄ በሰዎች ቶሎ ቂም የማልይዝ በጣም ስለሰዎች አስከፍተውኝ እንኳን እንደነገርኳችሁ ለምን አስከፉኝ ብዬ ምክንያት የምፈልግ ከዛ ደግሞ ጥፋት ከራሴ የምፈልግ ሰው ነኝ ምናልባት እኔ እኮ እንዲህ ስላደረኩ ይሆናል እንዲህ ስላደረኳቸው ይሆናል ብዬ የምል ሰው ነኝና እንደዛ ማለቴ ደግሞ ለነሱ ምን እንዲሰማቸው ያደርጋል ላይክ መሄጃ የሌላችሁ አይነት ወይ ደግሞ ያለነሱ መኖር ማትችሉ አይነት በራሳችሁ መቆም የማትችሉ ሰዎች አድርገው ያስቧቸዋል ግን ያ አይደለም ላይክ ለሰዎች እድል መስጠት ተገፍታችሁ እንኳን እንዳልተገፋችሁ መሆን ላይክ እንትን አይደለም ሽንፈት አልነበረም ግን ደግሞ ሰው የሚገባው ሲሆን ነው ማይገባቸው ሰዎች ሲሆኑ ደግሞ አይገባቸው ምንም ሃይምሮ የተደፈነ ሰው የቱንም ያክል እየገፋችሁ እየገፈተራችሁ ገደል ውስጥ እየጣላችሁ እየተፍጨረጨራችሁ እየተነሳችሁ መነሳታችሁ ያናድዳችኋል እንጂ ስለጣሏችሁ ስለገፋችሁ ምንም ነው ጸጸት ማይሰማቸውና ከሰዎች ለሰዎች አሁን ላይ ይሄ በቃ እንደዚህ መሆን ልክ አይደለም በቃ ቆራጥ ከዛ ቅድሚያ ራስን ለራስ መሆን ነው በቃ የገባኝ አሁን ምን ገባሽ ብትሉኝ ቅድሚያ ለራሴ ነው መሆን ያለብኝ ምክንያቱም የሰው ልጅ ስትኖሩ ምንም ነገር ብታደርጉለት ላይክ እንዴት ነው የሚመስላችሁ ቅድም እንዳልኳችሁ መሄጃ የሌላችሁ ነው እንጂ ለነሱ የምር አስባችሁ አይመስላቸውም እና ይሄ ልክ አይደለም አሁን የገባኝ ማስተካከል አለብኝ ብዬ እንዳቆም ግን ረድቶኛል ደግሞ በቃ አያስፈልግም ገባችሁ እንዲህ መኖር ያለባችሁ ለእናታችሁ ብቻ ነው እና ለአምላካችሁ በቃ እንጂ ሰዎችን ጋር የሰውን መስመራቸውን ማለፍ አልፈልግም መበደል አልፈልግም በምንም ተአምር ሰዎች በእኔ እንዲበደሉ እንዲገፉ አልፈልግም ግን ከራሴ እንደሞ ይሄ አብልጬ የምታመምላቸው ይሄ ሁሉ ነገሬን ትትውስጥት ማድረግ እንደሌለብኝ ገብቶኛል እንጂ ይሄን ስላችሁ ሰዎችን መበደል እነሱ የሚያደርጉትን እኔ ማደርጋለሁ ሳይሆን ግን በቃ አያስፈልግም ከዛ ደግሞ ከምንም ነገር መራቅ እንዳለብኝ ነው የገባኝ ከምንም ስላችሁ በቃ ውስን የሆኑ ሰዎች ህይወቴ ውስጥ እንዲኖሩ ማድረግ በቃ አሉ አንዳንድ ሰዎች አሉ በምንም ነገር ሁኔታ ውስጥ ሆናችሁ አብሯችሁ የሚቆሙ የማይሸሹ አሉ አይደል በቃ ከናንተ ምንም ሳይጠብቁ አብሯችሁ የእውነት የሚመጡ ሰዎች አሉ ጥቅም ፈልገው ከናንተ የሆነ ነገር ፈልገው አለሽ ደህና ነሽ ምናምን ብለው የሚመጡትን ሰዎች አይደለም በምንም ተአምር ውስጥ ሆናችሁ በትልቅ ህመም ውስጥ ሆናችሁ አብሯችሁ የሚቆሙ ሰዎች አሉ እንደዛ አይነት ሰዎች አሉ ህይወቴ ውስጥና በቃ ለኔ እነሱ በቂ ናቸውና ሰርክሌን ትንሽ ማድረግ እንዳለብኝ ነው የገባኝ ከዛ ውጪ ከእግዚአብሔር ጋር መቆም እንዳለብኝ እግዚአብሔርን መደገፍ ምክንያቱም እግዚአብሔር በሄድኩበት ሁሉ አብሮኝ ነው የሚሄደው ኢቭን ክፉ በሆን እስከነ ክፋቴ ነው የሚወደኝ ቅር የሚለኝ የምር የመደገፍ ያለብኝ እግዚአብሔር ነው ብደገፈው እንኳን የማይወድቅ አምላክ ነውና ግን ደግሞ ይሄንን ቪዲዮ ሰራላችሁ ወይ ይሄን ቮይስ አደርግላችሁ እናንተ እንድታቁም ፈልገው ነገር ምንድነው እግዚአብሔር ስትጋፉ ወይ የወደቃችሁ ሲመስላችሁ እናንተ ግን ደግሞ አለ የሚሰጣችሁ ሞገስ በተገፋችሁበት ሰዓት ነው ትክክለኛ ነገር የምታገኙት የምሬን ነው የምላችሁ ምክንያቱም መገፋታችሁ ለበጎ ይሆናል ለኔ መገፋቴን እግዚአብሔር ለበጎ አድርጎልኝ ሰጥቶኛል ግን ደግሞ ይሄ በጣም ብዙ ጊዜ እየወደቀ የሚነሳ ሰው ታውቃላችሁ ብዙ ጊዜ ወድቄ አውቃለሁ ብዙ ጊዜ ተነስቼ አውቃለሁ ግን እግዚአብሔር እድል እየሰጠኝ ነውና ከዚህ በኋላ ደግሞ ይሄ ሙሉ ለሙሉ እግዚአብሔር ሸክም መሆንም እንደሌለብኝ ምክንያቱም እግዚአብሔር የሆነ ሰዓት ላይ ወድቃችሁ ሲያነሳችሁ እንድትማሩ ይፈልጋል አይደል ሁሉ ጊዜ እንደዛ ሳይሆን በቃ መማር አለብኝና የገባኝ ያንን ማድረግ እንዳለብኝ ነው ከዛ ውጭ ደግሞ እግዚአብሔርን እለት ከእለት ማመስገን በእውነት ነው ሁላችሁ እዛ ውስጥ ሆኜ እግዚአብሔርን ሁሉ ጊዜ ጠይቀዋለሁ አምላኬ ሆይ አንዳንዴ እኛ የህይወት መንገዳችን አናውቀውም እግዚአብሔር ቀድሞ የጻፈው ነው በርግጥ ምን ኖረው ግን ደግሞ እግዚአብሔር ሆይ አንተ በጻፍከው አኑረኝ ዛሬ የሚከናወነው አንተ ያልከው ከሆነ ይሁን ምክንያቱም እግዚአብሔር አንድን ነገር ሲያመጣ መውጫውንም ጭምር ነው ይዞላችሁ የሚመጣው አንድን መከፋት ሲያመጣ የምትደሰቱበትንም በመከፋታችሁ ውስጥ ደግሞ
ዘላለም የሚጠቅማችሁ ትምህርት ነው ሰጥቷችሁም ያልፈውኝና እግዚአብሔር ስለምፈተነው ስለሆነው እስካሁን በህይወቴ ስላደረገው ነገር ሁሉ አልጸጸትም። ግን ደግሞ መማር እንዳለብኝ ግን ገብቶኛል የመሬን እና እንደኔ አይነት ባህሪ ያላችሁ ሰዎች ካላችሁ በምንም ተአምር በራሳችሁ አትደራደሩ። ደግሞ እየተገፋችሁ በጣም ያላችሁ ሰዎች ካላችሁ መገፋታችሁን ውደዱት። ምክንያቱም ተምራችሁበት የነገ ጥሩ ህይወታችሁን መስርቱበት፣ ጥሩ መንገድ ክፈቱበት። ሰዎች በሚወረውሩባችሁ ድንጋይ እናንተ ቆንጆ ህንጻ ስሩ። እቺን አባባል በጣም ወዳታለሁኝና ያንን አድርጎ ግን ደግሞ ለሰዎች ይሄንን ስላችሁ ለሰዎች ክፉ ሆኖ አይደለም፣ እነሱ በሚመልሱላችሁ ልክ መልሱላችሁ አይደለም። ያን ከሆነ ያንን የምናደርግ ከሆነ እኛም ከነሱ በምንም አንሻልም። ማድረግ ያለብን ነገር ራሳችን ከነዛ ሰዎች መለየት፣ ራሳችን ከአምላካችን ጋር ወዳጅነታችንን አጥብቀን ህይወታችን መቀጠል፣ ይቅር ማለት በቃ እኔ አሁን ይሄንን ምነግራችሁ ለእናንተ እንድትማሩበት እግዚአብሔርን ተአምር ደግሞ ከአንድም ጊዜ አሁን ዱባይ ከመጣው ረመዳን ላይ ነው የመጣሁት አይደለ? አመት ሊሞላኝ ነውና ከአንድም ሁለቴ ሞት በቃ ሰው ሞቶ እየዳነ ታውቃላችሁ። ሞቶ እየዳነ ስላችሁ የምር ከአንድም ሁለቴ የተለያዩ አደጋዎች እየደረሱብኝ ማለት ነው። በቢላ እስከ መወጋትም ድረስ የደረስኩበት በብዙ ማለት የገብርኤልን ተአምር የምመሰክርበት በብዙ የሰይጣን አምልኮት ውስጥ ገብቼ በብዙ እባብ መነከስ ሄዳንኩበት ብቻ በብዙ የሆንኩበት ነው አጋጣሚ ያለ በህይወቴ ስኖር እስከዛሬ ብዙ ፈተና ገጥሞኛል። የምሬ ነው። በ27 በ28 አመት ውስጥ ብዙ ጣውረዶችን አሳልፌያለሁ በብዙ ነገር። ግን እግዚአብሔር ታሪኩን ይህንን ሁሉ ሲጽፍ ያውቃል። ቀድሞ እንደሚያስመልጠኝ ከዛ እንደሚያወጣኝ ያውቅ ነበርና እንደ ሰው በሰዓቱ ይከፋኛል። ግን ደግሞ ሲያልፍ የአምላኬን ቸርነት የሱን በጎነት ከምንም ማውጣት እንደሚችል ከምንም አይነት እሳት ውስጥ ነጥቆ ማውጣት እንደሚችል ግን እንድማርም አድርጎኛል። ኃይሉን ቸርነቱን አሳይቶኛል። አንዳንዴ ሃይማኖቴን ተጠራጥሬ ያውቃለሁ። የምሬን ነው የምላችሁ። የምር ግን ኦርቶዶክስነት ይሰራል የምን ክርስትና ይሰራል ብያውቃለሁ። ግን ደግሞ እግዚአብሔር በደንብ እንደውም በኦርቶዶክስ በመሆኔ ውስጥ ይሄ እንዴት ልበላችሁ ይሄ ፍትን ታውቃላችሁ ይሄ በቃ እግዚአብሔር እንዳለ ምንም ውስጥ ከቶ ግን ደግሞ ከምንም ውስጥ ነጥቆ ማውጣት እንደሚችል ነው እየተማርኩትና በጣም ደስተኛ ነኝ። ይሄ ስለሆነ በህይወቴ ቅር አይለኝም። እግዚአብሔር ይመስገን አበርትቶኛል። ሃይምሮይ እንዲያድግ አድርጎኛል። እግዚአብሔር ይመስገን ሰው እና ቅር አይለኝም። እግዚአብሔርን ነው ማመሰግንበት። የመድኃኔዓለምን ክብር ነው ገልጽበት። የእናቴን የመቤቴን ሁሉ ጊዜ ስማን ጠርቻት የማታሳፍረኝ እናቴ በቃ የሷን ቸርነት የሷን ምልጃ ነው የማይበትና እግዚአብሔር ይመስገን። ስለሆነውም ስላልሆነውም እግዚአብሔር ይመስገን እና እንደነገርኳችሁ እንግዲህ ጥሩ መንገድ እንዲያደርግልኝ እግዚአብሔር የጀመርኩትን ሁላችሁም ጸሎት አድርጉልኝ። ደግሞ ላይክ እና ሼር ማድረጋችሁንም አትርሱ። ድክመቴንም ጥሩ ነገሬንም ምንንም ነው መጥቼ ማካፍላችሁ። ምክንያቱም በዚህ ውስጥ እንደኔ ተመሳሳይ ነገር የሚገጥማችሁ ሰዎች ካላችሁ እናንተ ብቻ አይደላችሁ የሚገጥማችሁ። እኔም እንደዚህ አልፋለሁ። አሁን እንደዚህ ስታይ ምንም ያልነካኝ ደግሞ ቅብጥ ብዬ የምኖርና ምን መስሏችሁ የሚታያችሁ ሰዎች ካላችሁ አይደለም። በብዙ እሳት ውስጥ ተፈትኜ ነው ማልፈው። ግን ደግሞ ከላይ ያለ ፊታችን ይሄንን አይናገርም አይደል? መልካችን ይሄንን አይናገርም። ልብስ ይሸፍነዋል ብዙ ነገር። ግን እናንተ ብቻ አይደላችሁም። ማንም ሰው አምሮ ዘንጦ ሀብት ምንም ኖሮት የችግሩ ልዩነት ሲለያይ ይሆናል እንጂ ሁሉም ሰው እየተፈተነ ነው የሚኖረው። ብዙ ሰው አለ ደስታ ያጣ። እግዚአብሔርን ሁል ጊዜ ጠዋት ማታ የሚለምን የሚማጸን ሰው ከሆነ ደግሞ ከዛ ሁሉ ፈተና ያልፋል። እግዚአብሔር የተሰበረን ልብ መጠገን ያውቅበታልና እግዚአብሔር ማሻገር ማሳለፍ ጨለማውን ማንጋት ያውቅበታልና ያሳልፋል እግዚአብሔርና በእግዚአብሔር እመኑ። እግዚአብሔርን ሁልጊዜም ጥሩት። ጧትም ማታም በምንም ውስጥ ብትሆኑ በምንም አይነት የኃጢአት መንገድ ውስጥ ብትሆኑ እግዚአብሔርን ጥሩት። ምክንያቱም እግዚአብሔር እንደውም ለኃጢአተኞች ነው ቅርብና ሁልጊዜ እግዚአብሔርን ጥሩት። እና ይሄን ነው እንግዲህ ምላችሁ። እንግዲህ የዛሬው ቪዲዮ ይሄንን ይመስላል። ተወዱታላችሁ ብዬ አስባለሁኝ። ላይክ እና ሼር ማድረጋችሁን እንዳትረሱ አሁንም። እና
እንግዲህ ጸጉሬን በዚህ መልኩ ሰራሁኝ፣ ፊቴን ታጠብኩኝ። እንግዲህ አሁን ይሄንን ስጨርስ ላይክ 8 ሰዓት ምናምን ይሆናል። ይሄን ቪዲዮ ሰርቼ ስጨርስላችሁ ከሌሊቱ እና በምንም ራሴን መጣል አልፈልግም፣ በምንም ማለት ነው። ባገኘኋት አጋጣሚ ሁሉ እንግዲህ ራሴን ደስተኛ ለማድረግ ነው የምሞክረው ሁል ጊዜም። እና እንግዲህ ይሄንን ላካፍላችሁ ብዬ ነው ስለጠፋውም ጭምር እና ደግሞ እግዚአብሔር ያደረገልኝንም ድንቅ ነገር ልንገራችሁ ብዬ ነው። እግዚአብሔር ይመስገን በድጋሜ ስለሆነውም ስላልሆነውም በጣም ደስተኛ ነኝ። ተመስገን። እግዚአብሔር የሚያሳርፍ አምላክ ስላለኝ በእግዚአብሔር እርፍ ላለሁኝና አርፍ ያለው። እንግዲህ በሚቀጥለው ደግሞ እንገናኛለን። ወዳችኋለሁ። ባይ ባይ። ሼርና ላይክ ማድረግ አሁንም አትርሱ። ቻው